ሰላም ተመልካቾቼ እንደምን አላችሁ እንደምን ቆያችሁ። ይህ የምትመለከቱት የዩኒቨርሲቲ መግቢያ ፈተና ነው። የ2017 ማትማቲክስ ነው። ባለፈው ከ1 እስከ 3 ያሉትን በፓርት 1 አይተን ነበር። አሁን ደግሞ ከ4 እስከ 6 ያሉ 3 ጥያቄዎችን አብረን እንሰራለን። በ2018 ወይም 19 ዩኒቨርሲቲ መግቢያ ፈተናዎችን የምትፈተኑ ተማሪዎች ለእናንተ ልምድ ይሆናችኋል ማለት ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየትም ኮሜንትም ካላችሁ ኮሜንት ቦክሱ ክፍት ስለሆነ አስቀምጡልኝ። በውስጥ የምታዋሩኝ ካለ ቴክስት አድርጉልኝ እመልስላችኋለሁ ማለት ነው። ኦኬ አራተኛ ጥያቄ ምን ይላል? ኮንሲደር the following data ብሎ ዴታዎች አሉ 1 3 7 9 11 13 18 28 የሚል ማለት ነው። so then the coefficient of mean deviation about the median is equal to ብሎ እዚህ ጋር ምርጫዎች አሉ። ምንድነው መረጃው? የተሰበሰበ መረጃ አለ። ከዛን mean deviation about the median ማለት የመሐከለኛ ማለት ነው። መሐከለኛ ለምሳሌ መጀመሪያ በኦርደር መቀመጡን ቼክ ማድረግ አለብን ከትንሽ ወደ ትልቅ 1 3 7 9 11 13 18 28 ስለዚህ ሲያስቀምጥም እንዳንሸወድ ወይም እንዳትሸወዱ በቅደም ተከተል ነው ያስቀመጠው። ባያስቀምጥ ደግሞ በቅደም ተከተል ማስቀመጥ ይኖርባችኋል ማለት ነው። ዜን ሚዲያን መሐከለኛው የትኛው ነው? ለምሳሌ ከዚህ ስንመጣ 1 2 3 4 5 6 7 8 ናቸው። ስለዚህ 1 2 3 4 በዚህ በኩል 1 2 3 4 በዚህ በኩል መሃል ላይ ማለት ነው። ጎደሎ ቢሆን መሐከለኛውን እናውቃለን። ነገር ግን እንደዚህ ሙሉ ቁጥር በሚሆንበት ጊዜ የመሃሎቹን ሁለቱን ደምረን ለሁለት አካፍለን የምናገኘው ማለት ነው። ሶ ሚዲያን ወይ መሐከለኛው ስንት ይሆናል? 9 ሲደመር 11 20 ማለት ነው። ሲካፈል ለሁለት 10 እናገኛለን ማለት ነው። ስለዚህ ከዚህ አንፃር ነው ሚን ዲቪዥን የምንሰራው ማለት ነው። ሶ ይህንን የተጠየቅነው coefficient of mean deviation about the median ፎርሙላው ይህንን ይመስላል። ኦልሬዲ ቀድሜ ስለሰራው coefficient of mean deviation about median is equal to median deviation about median mean deviation about median ሲካፈል ሚዲያን ኦልሬዲ እዚህ ጋር 10 ነው። የመሐከለኛው ዳታውን እኩል በቀኝና በግራ የሚከፍል ማለት ነው። እሺ ዜን mean deviation about median ደግሞ እያንዳንዳቸውን መረጃዎች ሲቀነስ ሚዲያን እንላለን ማለት ነው። ሚዲያን እየቀነስን ከዛ ለአጠቃላይ ቁጥሩን ደምረን ከደመርን አብሶሉት ቫልዩ ውስጥ ከተን ከደመርን በኋላ ለኤን እናካፍላለን። አጠቃላይ 8 ነው፣ ለ8 እናካፍላለን ማለት ነው። ሶ የመጀመሪያው ስራችን ሚዲያንን ኦልሬዲ ፈልገናል። ከዛን አብሶሉት ቫልዩ ኦፍ የመጀመሪያው 1 ነው። ስለዚህ 1 ሲቀነስ 10 ሲደ አብሶሉት ቫልዩ ውስጥ ከዛን ሲደመር አብሶሉት ቫልዩ ኦፍ 3 ማይነስ ቀጣዩ 3 ነው ሲቀነስ 10 ያለ ሁሉንም እንቀነነሳቸውና ከዛን እንደምራቸዋለን። ከአብሶሉት ቫልዩ ሲወጡ ሁሉም ፖዚቲቭ ናቸው። ለምሳሌ 1 ሲቀነስ 10 ኔጌቲቭ 9 ነው። ከአብሶሉት ቫልዩ ሲወጣ 9 ነው። ሶ ሁሉንም ከአብሶሉት ቫልዩ ካወጣን በኋላ እንደምራቸዋለን 50 ይሆናሉ። 50 ከዛን ሲካፈል ለ8 ይሆናል ማለት ይሄኛው ምንድነው? mean deviation about the median ከዛ ሲካፈል ደግሞ ለሚዲያን ስንት ነው? 10 ሶ 50 ሲካፈል ለ8 ከዛ ሲካፈል ለ10 ሚዲያኑ 10 ይሆናል ማለት ሶ 50 ሲካፈል ለ10 5 ስለዚህ 5/8 እናገኛለን ማለት ነው። 5/8 ደግሞ ምርጫ ውስጥ ሄደን እንፈልጋለን። 5/8 ደግሞ ማላይ እናገኛለን ሲ ላይ እናገኛለን። ትክክለኛው መልስ ይህ ይሆናል ማለት ነው። ኦኬ ሁለተኛውስ ወይም አምስተኛ ጥያቄ which one of the following is an irrational number? ራሽናል እና ኢራሽናል ነምበር። ሶ IR ከፊት ካለች ኢራሽናል ነምበር ብዙ ጊዜ ለምሳሌ ከስኩዌር ሩት ውስጥ የማይወጡ ቁጥሮች እንደ ስኩዌር ሩት 2 ስኩዌር ሩት 3 ስኩዌር ሩት 5 ስኩዌር ሩት 6 7 8 10 ምናምን እያሉ የሚሄዱ ቁጥሮች ሲወጡ ምን አይነት ባህሪ ያላቸው? ወይ ሪፒት አያደርጉ ወይም ተርሚኔት የማያደርጉ ዴሲማሎች ናቸው ማለት ነው። ለምሳሌ እዚህ ጋር እንዳለ ላሳያችሁ። ራሽናል እና ኢራሽናል ነምበሮችን በዴሲማል መለየት እንችላለን። በዴሲማል ፎርም ካስቀምጥን ለምሳሌ እንደዚህ አካፍለን ካስቀምጥን በኋላ ለምሳሌ ይሄኛው 3.400 ብሎ ይቆማል። ይሄ ተርሚኔት ያደርጋል ማለት ይቆማል ማለት ነው። ከዚህ በኋላ አይቀጥልም። ስለዚህ ይሄ ምን ይባላል?
ተርሚኔቲንግ ዴሲማል ይባላል። ተርሚኔቲንግ ዴሲማል ደግሞ ራሽናል ነበር ወይም ኪው ማለት እንችላለን፣ ምክንያቱም ይቆማል። ይሄኛውስ ስኩዌር ሩት ኦፍ 0.04 ማለት ስኩዌር ሩት ኦፍ 0.04 ማለት 4 መቶኛ ማለት ነው። 4 ለመቶ ሲካፈል 0.04 ይሆናል። ይሄ ደግሞ ስኩዌር ሩት 4 ሲወጣ 2 ነው። ስኩዌር ሩት 100 ደግሞ ከስኩዌር ሩት ሲወጣ 10 ነው። 10 ስለዚህ 0.2 ማለት ነው። 0.2 ከዚህ በኋላ አይቀጥልም። ምን አድርጓል? ተርሚኔት አድርጓል። ስለዚህ ይሄም ምንድነው? ራሽናል ነበር ነው ማለት ራሽናል ነበር። ኦኬ ሌላኛውስ ምን አይነት ባህሪ ያለው? ሪፒት የሚያደርግ የሚደጋገም። ለምሳሌ እዚህ ጋር 1.1622 እያለ አሁንም የሚቀጥለው 2 እያለ ነው የሚቀጥለው ማለት አይቆምም፣ ግን ይደጋገማል። እንደዚህም አይነት ሪፒት የማድረግ ባህሪ ካለው ሪፒት የሚያደርግ ከሆነ ራሽናል ነበር ነው። አሁንም ኪው ነው። ስለዚህ ይሄኛው ራሽናል ነበር ነው። እችኛዋን ግን እንያት። ለምሳሌ ስኩዌር ሩት ኦፍ ቅድም እንዳልኳችሁ 2 ስኩዌር ሩት 3 4 ይወጣል። ስለዚህ ራሽናል ነበር አይደለም። ራሽናል ነበር የምንላቸው ከስኩዌር ሩት ውስጥ የማይወጡ ለምሳሌ 25 ቢሆን ይወጣል፣ 36 ቢሆን ይወጣል፣ 29 ግን አይወጣም። ምን አይነት ባህሪ ያለው? ለምሳሌ ከስኩዌር ሩት ውስጥ ሲወጣ 5.38 5 1 6 4 8 0 7 1 3 4 እያለ ይቀጥላል። እዚህ ጋር ምን አይነት ባህሪ ያለው? የመደጋገም ባህሪ የለውም። ስለዚህ እንደዚህኛው ስለማይደጋገም ምንድነው? ኢራሽናል ነበር ነው ማለት ነው። ኢራሽናል ነበር። ስለዚህ ከነዚህ ውስጥ ኢራሽናል ነበር የትኛው ነው? ዲ ላይ ያለው ይሆናል ማለት ነው። መልሳችን ዲ ይሆናል። ኦኬ ስድስተኛ ላይ ምንድነው የሚለን? ኮንሲደር the graph of a certain trigonometric function given below። ብዙ ጊዜ የትሪጎኖሜትሪክ እንደዚህ ሳይን፣ ኮሳይን ምን አይነት ግራፎች ከፍ ዝቅ ይላሉ። ከፍ ዝቅ የሚሉበት ቦታዎች ይወስናሉ እንጂ አብዛኛው እንደዚህ አይነት ባህሪ ያላቸው። ለምሳሌ እዚህ ጋር የዚህ ግራፍ ይሄ የማን ግራፍ ነው? which one of the following function represents the above graph for ከኤክሳችን ከኔጌቲቭ ፓይ ኦቨር 2 up to 5 pi over 2 እስከዚህ ድረስ ላለው ብቻ ነው የተሳለው እና ከዚህ ውጭ ያለውን አናውቅም። ግን እዚህ ጋር ያለውን አይተን ምን ማድረግ እንችላለን? የማን ነው የሚለውን እኔ ለምሳሌ በቀላሉ የሳይን ኤክስ ነው የኮስ ኤክስ የሚለው መጀመሪያ ቼክ እናድርግ። ኮሲክ እና ሴክ የሚለው የሁለቱ ተገላብጦች ስለሆነ ችግር የለውም። መጀመሪያ እስቲ የሳይንን ቼክ እናድርግ። ሳይን ማለት ለምሳሌ ሳይን ኤክስ ማለት ኦልሬዲ እዚህ ጋር በፓይ መልክ ተሰጥቷል። እዚህ ጋር ለምሳሌ ኔጌቲቭ ፓይ ኦቨር 2 ማን ሰጥቶናል? ኔጌቲቭ 1 ሆኗል። ትልቁ ወደ ላይ የሚሄደው ደግሞ 1 ድረስ ነው። ለምሳሌ የት ጋር ነው? ፓይ ኦቨር 2 ማለት 180 ፓይ 180 ስለሆነ 180 ሲከፈል ለ2 90 ዲግሪ ላይ ሳይን ስንት ነው? ሳይን 90 ዲግሪ 1 ነው። ስለዚህ እዚህ ጋር እሺ። ሌላስ 0 ሲሆን ሳይን 0 ማለት 0 ነው። 0 ዲግሪ ሲሆን ሳይን 0 ነው። ስለዚህ እዚህ ጋርም ይሆናል። እዚህ ጋር ኔጌቲቭ 90 ሲሆንም ኔጌቲቭ 1 ነው። ኦኬ ስለዚህ አሁን ይሄ የሳይን ግራፍ እንደሆነ መለየት ይችላል። ለምሳሌ 180 ፓይ ማለት 180 ነው። ሳይን 180 0 ነው። ስለዚህ ግራፉ የማን ነው? የሳይን ኤክስ ነው ማለት ነው። ስለዚህ መልሱ ቢ ይሆናል። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ አድርጉ። ማንኛውም ሐሳብ፣ አስተያየት፣ ጥያቄም ካላችሁ ኮሜንት ቦክስ ላይ ጻፉልኝ። ጓደኞቻችሁንም ጋብዙ። ማንኛውም የሂሳብና ፊዚክስ ጥያቄዎችን በዚህ ቻናል ላይ አስቀምጥላችኋለሁ። ያለፈ የ2017፣ 16፣ 15 እና 14 ፈተናዎችን ከፈለጋችሁ ደግሞ ቴሌግራም ግሩፕ አለ፣ ጆይን አድርጉ፣ ታገኛላችሁ። እዛ ላይ ሼር አድርግላችኋለሁ። ቴንክ ዩ